ጥያቄ ሐዲስ ላይ ነው። ሙሐመድ ብዙዎች ለጀሃነም ተፈጥሯል የሚለው ቁርአን ላይ ያለው ቃል በሐዲስ ላይ ደግሞ የሆነ ህፃን ልጅ ሞቶ ለጀሃነም እንደሆነ የተናገረበት ፓርት አለና እንዴት ነው? እስልምና የዘላለም ህይወት ዋስትና አለው? እሺ ሐዲሱን ታውቂዋለሽ ወይንስ ዝም ብዬ ላስረዳ? አይ ሳሂህ ሙስሊም ላይ ያለው ህፃን ልጅ ሞቶ እንትን ካለ በኋላ ነብዩን ጠየቀችው ማለት ነው። ከዛ አይንሻ ይሄ ጀነት ገና በአባታቸው ወገብ ሳሉ የጀሃነም ተደርገው ተፈጥረው ሊሆን ይችላል ብሎ መሐመድ መልሶላታል። ልጁ የገሃነም ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲሱን ላወጣው የት እንደሚገኝ የጠየቀችው ይህ ምንም ገና ህፃን ነው፣ ኃጢአትን አልሰራም፣ ስለዚህ የጀነት ነው ብላ ስትለው አይ ሌላ አለ የጀሃነም ሊሆን ይችላል ብሎ አላት። ቃል በቃል ነው ያልኩለት። መክፈት ትችላለህ ሐዲሱን። መጀመሪያ ምን አልሽ? ልጁ የገሃነም ነው ብሎ ተናግረዋል ህፃኑ ልጅ ብለሽ ነበር። እንደሱ የሚል የለም አይደለ? ስለ ህፃኑ ልጅ እኮ ነው ያወራችው አይንሻ። ገና ህፃን ነው ኃጢአትን አልሰራም ብላ ስትለው ከዛ መሐመድ ምን አላት? የተናገርሽው ስህተት ስላለ የምንም ስህተት አይደለም። ሐዲሱ ላይ ስህተቱ ምን መሰለህ? ልጁ የገሃነም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሌላ አለ ማለት ምን ማለት ነው? ስለ ልጁ እንግዲህ ገና ኃጢአትን አልሰራም ብላ አለችው አይደለ? እንደሱ ብለሽ ጠይቅኝ። ይሄ ማለት ምን ማለት ነው ትይኛለሽ። ግን ልጁ የገሃነም ነው የሚል ቃል አለ እዚያ ላይ። ገና በአባታቸው ወገብ ሳሉ የጀሃነም ሊሆኑ ይችላሉ ብሎ ተናግሯል መሐመድ። ወደ እሱ ልልመጣ ነው። ግን ልጁ የገሃነም ነው የሚል አለ ወይ እኮ? አዎ የጀነት ነው አላላትም። ከጀነት ወፎች አንዱ ነው ስትለው አዎ የጀነት ነው አላላትም። የጀነት ነው አለ ማለቱ የገሃነም ነው ማለቱን የሚያሳይ አይደለም። የገሃነም ነው የሚል ቃል አለ ወይ አንቺ እንደተናገርሽው እያልኩ ያሳያል። ምክንያቱም እዞ መሐመድ ያሳያል ብለሽ አንቺ ሳይሆን የምትነግሪኝ እሺ አውጣውና እናየዋለን። ግን በቃ እናየዋለን። አንቺ አውጭና አሳየን። እንደው ትልቁ ላይ ላድርግ። እኔ መክፈት አልችልም። ባይዘው የራስህ ክፈት። ሐዲስ አለህና አሁን አይቻለሁ። ይዘህ ቁጥሩን ሰጠ 2662 ላይ አለ ለሳሂህ ሙስሊም ላይ ማለት ነው። ክፈት። እሺ አዳምጪ። በቃሽ አንዴ ትልቁ ላይ አድርገ ልጆች እንትን በሉት። ልጁ የገሃነም ነው ብለሽ ተናግረሻል። እንደሱ የሚል ቃሉ ላይ አለ የለም የሚለውን ታስረዳለህ። ከፍትላታለሁ። እሷ መክፈት ስለማችል ችግር አየሽ። ስንት ላይ ላውጣልሽ? አንዴ እንትን በሉት። ትልቁ ላይ አድርጉ ልጆች። ሳሂህ ሙስሊም 26 ሙስሊም ሰሒሁ ሙስሊም ትልቁ ላይ አድርጉኝ። ትልቁ ላይ ነህራ ለእኔ ትንሽ ላይ ነው የሚታይ። እንትን በሉት። አይታይኝም ለእኔ። ትልቁ ላይ አድርጉት። ሞዴሬተሮች መልሱት። ቁጥር ስንት ነው? 26 ቁጥር ስንት? 2662 ሲ ላይ ማለት ነው። ሲ ላይ ይቅርታ፣ 2662 ሲ ላይ 2662 በኮሜንት አትሳደቡ ሙስሊሞች። ስርዓት አድርጊ። ከዚህ በኋላ እንትን ሜት ላድርግሽ ነው። እሺ ከይቅርታ ጋር አሁን እዚህ ጋር 2662 ያውና አንብቢልና አስረጅና ራስ አንብብና አስረዳ። ፈጣሪ ስም ምን ስትይ ነበር ቅድም? ክፈትልን ስትይ ነበር። አሳይና አሁን እዚህ ጋር ማስረጃ እኮ ራስ አንብብ። እንደኔማ ይኸው እዚህ ጋር አንብቤ እኮ ነገርኩህ። አንተ አይ እንደዛ አይልም የሚለውን ራስ አንብበህ ታሳያለህ ለህዝቦችህ ማለት ነው፣ ለተከታዮች። እሺ ማስረጃ ትከፍችልናለሽ። አንቺ ጋር የተጻፈውን ያነበብሽውን ታሳይናለሽ። አረ ወገናችን ምን እያልክ ነው? እኔ እኮ ነገርኩህ። ሐዲሱን ሰጠሁ ቁጥሩን። ከዛ ደግሞ ሀሳቡን ስነግርህ አይ አይልም ካልከኝ አንተ ነህ እንትን የምትለው።
ከየት ተረስተሽ ነው ታዲያ? እንደዛ ህፃኑ ልጅ የእሳት ነው የሚለው የለም እዚህ ጋር ህፃኑ ልጅ የእሳት ነው የሚል ሲጀምር ሐዲሱ 2662 የሚለው ትራንስሌት አድርገው። እሺ 2662 ይሄ ነው አይደለ? ሰሒህ ሙስሊም ሲ ላይ ብያለሁ። 2662 ሲ 2662 2662 2662 ያው እሺ እዚህ ጋር ይሄ ነው። ወደ አማርኛ ተርጉምልሽ ትራንስሌት አስደርግልሽ። አይሽ ትራንስሌት አድርግና ራስ አንብብ። አንቺ ልጅ በስነ ስርዓት አውሪ። ያውና 26 62 እሺ 2662 ሲ እሺ እዚህ ቦታ ላይ ይሄንን እሺ ወደ አማርኛ ልቀይርልሽ ወስድ። እሺ ያው እና እዚህ ጋር ይሄን ወደ አማርኛ ልቀይርልሽ። አሁን አንብቢ። ህፃን ልጁ የእሳት ነው ያሉበትን አሳይን። ከዛ ያው ወደ አማርኛ ሆኖልሻል። እሺ ከአንሳሮች መካከል አንድ ትንሽ ልጅ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡና ጸለዩለት። አይሻም እንዲህ አለች፣ ይህች ወፍ ከገነት ወፎች መካከል የተባረከች ናት፣ ምንም ክፋት ነገር አላደረገም አላደረሰባትም አለች። ከሌላ ነገር ነውን? አይሻ ወይ አላህ ጀነትን ፈጠረ፣ ነዋሪዎቿንም ፈጠረ፣ በአባቶቻቸውም ወገብ ውስጥ ፈጠረ፣ ገሃነምን ፈጠረ፣ ነዋሪዎቿንም ፈጠረ፣ በአባቶቻቸው ወገብ ውስጥ ፈጠረ ይላል። ህፃኑ ልጅ የእሳት ነው ገሃነም ላይ ያሉት የቱ ጋር ነው ልጄ? ቆይ ገና በአባታቸው ወገብ ሳሉ የጀሃነም አድርጎ ፈጥሯቸዋል የሚል አለ። አንተ በትክክል አተረጎምከው። ያው እንግዲህ ከዚህ በላይ እንዴት አድርጌ ልተረጉም ልጄ? እዛው ላይ ያየንህሽ ለምን ሸፈንከው? ስትተረጉም ለምን ሸፈንከው? እዛው ላይ ተርጉም። እሺ ያው በቃ እንደገና እያየሽ ተርጉም። ያው አሁን እያየሽ ነው አይደለ? ቅድም አይታየኝም ስላልሽ ነበርኩ። ይታይሻል አሁን? አረጋግጭ። ቅድም አይታየኝም ብለሽ ነበር። ያ አሁን እያየሽ ተረጎምኩት። ያው እስኪ ታች ከታች በአባታቸው ወገብ ውስጥ ፈጠረ የሚለው ምንድን ነው የሚለው እዚህ ጋር? አሁን ለህፃኑ ልጅ ገሃነም ነው ብለዋታል ያልሽው የቱ ጋ ነው ያለው? እሱ ፈልጌ ነው እሱ። እሺ ገሃነምን ፈጠረ፣ ነዋሪዎቹንም በእርግጥ ፈጠረ፣ በአባታቸው ወገብ ውስጥ ፈጠረ የሚለው በነገራችን ላይ እዚህ ጋር በትክክል አልተረጎመውም ማለት ነው። ሀዲሱ ቀጥታ የሚለው ምንድን ነው? ገና በአባታቸው ወገብ ሳሉ ለጀሃነም ፈጠረ ነው የሚለው። ሱራ 779ን ኮታ አድርጎ ማለት ነው። እንደውም እዛ ላይ ብዙዎች ከሰዎችና ከጋኔኖች ብዙዎች እዚህ ጋር ህፃኑ ልጅ ቆይ አንዴ ስማ እሺ። በመጀመሪያ ደረጃ እዚህ ጋር ሙሐመድን ይህ ከጀነት ወፎች አንዱ ነው ስትለው አሁን ነው ሳይሆን ያላት ሙሐመድ ሌላ አለ አላት። ሌላ ያለው ምንድን ነው? እሺ ይሄ መልስ። ለመጨረሻ ጊዜ ለ50ኛ ጊዜ ልጠይቅሽ፣ ህፃኑ ልጅ የገሃነም ነው ብለዋታል ወይ? ነብዩ ሰለላሁ ዐለይሂ ወሰለም ሌላ አለ ማለት ምን ማለት ነው? የገነት ወፍ ነው ስትለው ምን ማለት ነው ብለሽ ጠይቅኝ፣ መልስልሻለሁ እኮ ምን ማለት ነው ትይኝና እኮ ግን ከዛ በፊት አንቺ የዋሸሽው አዳምጪ፣ ረጋ በይ። ከዛ በፊት አንቺ የዋሸሽው ምንድን ነው? እሺ በህፃኑ ልጅ ገሃነም ነው ያሉትን ከየት ነው ያመጣሽው? ገና በአባታቸው ወገብ ሳሉ የጀሃነም ተደርገው ተፈጥሮ ሊሆን ይችላል ስላለ ከዛው ከሙሐመድ ታሪክ ነው የማያገኙት። ከእሳቸው ታሪክ አሁን ቤት አድርግና ላትረዳሽ ሀዲሱ ምን ለማለት እንደሆነ ምን ለማፈልገ ነው እስካሁን እንትን ያልኳት
ይሄ የሚጭኗቸው ነገር ውሸት ነው የምላቸው ለዚህ ነው። ኧረ ምንም እባክህ የሌለ ምንም የሚጭናቸው አትበል። እኔ አንድ አዳምጪ ሲያላለህ እንዲህ ነው። አንተዬ ሚዩት አታርሽ። አሁን የምትናገሪው ውሸት እንደሆነ ያው አሳየንሽ። ተርጉምልኝ ስላላየህ ነው አልሽ፣ አሳየንሽ የሚነግሩሽ። ስለዚህ ውሸት ነው ማለት ነው፣ ሌላ ነገር አይደለም። ለዚህ ነው ማንነገረኝ። ሐዲስ ከሆነ ውሸታም ነው። ሐዲስን ውሸታም ማለት ትችላለህ። ያነበብኩት ሐዲስ ነው። መጨረሻ ላይ ተሳደው ይሄዳሉ። አሁን ያስረዳቸው ሐዲሱን ለእናንተ ምን እንደነበረ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ህፃን ልጅ ይሞታል። ሐዲሱ እንዳያችሁት ያ ህፃን ልጅ ሲሞት አይሻ አብራ እዚያው ነበረች። ልጁ የገነት እንደሆነ ተናገረች። እናታችን አይሻ ገብቷቸዋል። ይሄ ልጅ የገነት ይሄ ከገነት ወፎች መካከል ነው፣ ምንኛ የታደለ ልጅ ነው አለች። ገብቷቸዋል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ተሳስተሻል፣ ልጁ የገሃነም እሳት ነው ብለዋታል ወይ? ላ በፍጹም አላሉ። ነገር ግን አረሟት። ምንድን ነው ያረሟት ከተባለ ማንኛውም ሰው ከአላህ ስብሐነሁ ወተዓላ ዘንድ ነው ገነት መሆኑ ገሃነም መሆኑ የሚታወቀው። አይሻ አንቺ ይህን ነገር ቀድመሽ አትናገሪ የሚል እርማት ነው እየሰጧት ያሉት። እንደኛ እንደ እስልምና አስተምህሮ ምን አለ መሰለች፣ የአይሻ ስህተት እዚህ ጋ ምኑ ነው የሚለውን እናያለን። አሁን ነቢያችን ሰለላሁ ዐለይሂ ወሰለም በእርግጥ አርመዋታል። እንደ እስልምና ሃይማኖት አይሻም ከምን ተነስታ ነው ይሄን ቃል ልትል የቻለችውን እናያለን ማለት ነው። ገብታችኋል አይደለ? እናያለን። እርሱ ነው እዚህ ቦታ ላይ ማንኛውም ህፃን ልጅ የገነት ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። አጥፋሉል ሙስሊሚነ ፊል ጀና፣ ህፃናት ልጆች የገነት ናቸው ብለዋል። ነገር ግን ይሄ ጥቅላዊ ንግግር ነው ወይንስ የነጠላ ንግግር ነው? ልጆች ህፃን ልጆች የገነት ናቸው የሚለው ንግግር ጥቅላዊ ንግግር ነው ወይንስ ነጠላ ነው? ጥቅላዊ ንግግር ነው። ልክ ለምሳሌ ሙስሊሞች የገነት ናቸው አልኩኝ እኔ። ይሄ ጥቅላዊ ንግግር ነው? ጥቅላዊ ንግግር ነው። እሺ ልክ እንዲህ ጥቅላዊ ፍርድ አለ። ጥቅላዊ ፍርድ ምንድን ነው? ህፃናት ልጆች የገነት ናቸው፣ ሙስሊሞች የገነት ናቸው የሚል ፍርድ ነው። ልክ እንዲሁ እኛ የምናምነው ሌላኛው ነገር ምንድን ነው? በነጠላ ስማቸው ተነግሮ አከሌ አከሌ ተብሎ በአላህ አንደበትና በነብዩ ሰለላሁ ዐለይሂ ወሰለም አንደበት ወይም በቁርአንና በሐዲስ ላይ ስማቸው ተጠቅሶ አከሌ የገነት ነው አከሌ የገሃነም ነው ተብሎ የተነገረውን ልክ እንዲሁ አከሌ የገነት ነው ብለን የምንናገረው አላህና መልእክተኛው የነገሩን ነው። ካልነገሩን ውጭ ደግሞ በተናጠል አንድን ሰው በሰፈሬ ውስጥ በሞተ ቁጥር አከሌ የገነት ነው ብዬ ብናገር ይሄ ስህተት ነው አይደለም? ስህተት ነው። ገብታችኋል አይደለ? ስህተት ነው። ስለዚህ አይሻ ምንድን ያደረገችው? ሰፈር ላይ አንድ ልጅ ሞተና ይሄ ልጅ የገነት ነው አለች። ይሄ ስህተት ነው አይደለም? ልጆች አላህ በቁርአን ላይ አከሌ አከሌ የገነት ነው ያለንን የገነት ነው ብለን በስም ደረጃ በነጠላ እንናገራለን። ሐዲስ ላይ ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አከሌ የገነት ነው ያሉንን በስም ደረጃ በተናጠል እነዚያ እንናገራለን። በጥቅል የተነገረውን ደግሞ በጥቅል ነው መናገር ያለብን። ገብታችኋል አይደለ? አይሻ ይሄንን ህፃን ልጅ አስመልክታ በተናጠል እርሱን ይሄ የገነት ነው ብላ ስትናገር ይሄን አምላክ ነው የሚያውቀው ተይው ለእርሱ እያሉ እየተናገሯት ነው። ነገር ግን ያ ልጅ የሳት ነው ማለት ነው? ላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም የሳት ነው አላሉ። ገብታችኋል አይደል? ያ ነው። ስለዚህ በተናጠል የተነገር ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አቡበክር የገነት ነው፣ ዑመር የገነት ነው፣ ዑስማን የገነት ነው፣ አሊ የገነት ነው ብለውናል። ያንን አንስታ ብትናገር እናታችን አይሻ አቡበክር በሞተ ጊዜ የገነት ነው ብትል ችግር የለውም ነበር። ምክንያቱም በተናጠል ስሙ ተጠቅሶ የገነት ነው ስለተባለ። ያልተነገረውንስ ዝም ነው የምንለው። አያችሁ አይደለ? አሁን ለምሳሌ በዚሁ አንጻር ሙስሊሞች የገነት ናቸው ተብለዋል በቁርአን በሐዲስም ላይ። ግን ሰፈሬ ሰይድ የሚባል ሰው ሞተና ሂጅ ለቤተሰቡ አብሽሩ ልጃቸው የገነት ነው። ከዛም ሄድኩኝና በጎን ሌላ ሙስሊም አብደላህ የሚባል ሰው ሞተ። ሄጅ ለሱን አታስቡ ልጃቸው አብደላህ የገነት ነው እኮ ብዬ ይሄድኩኝ በየሰፈሩ አበስራለሁ ላ። ነገር ግን ያንን ሰውየው መጣና ተው ይሄን ነገር አላህ ነው የሚያውቀው የገነት የሆነ የገሃነም የሚለውን ቢናገር ያ ነገር ይሄ ሰውዬ የገሃነም ነው ማለት ነው ላ አይደለም። ይበቻላል። ስለዚህ አደሙ ተሳቡቅ መዓ አላህ ዐዘ ወጀል ይሄ ነው ትልቁ ርማት። እዚህ ቦታ ላይ አላህን አትሽቀዳደሚ። በተናጥል የተናገረውን በተናጥል ተናገሪ፣ በጥቅል የተናገረውን ደግሞ በጥቅል እንደተናገረ ተናገሪ አሏት። ከተቻለርላ በጥቅል ህፃናት ልጆች የገነት ናቸው የሚል ስለሰማች ነው እርሷ ያንን ይዛ በተናጥል የሞተውን ነዘለት ወዐለል አፍራድ ገብታችኋል። በተናጥል ላይ ወረደች ያንን ነገር አንገብታችኋል። ሐዲሱ ያለ ማለት ነው።